አስደንጋጭ ንግግር ታዋቂው የኢቢኤስ ጋዜጠኛ ተናግሯል። ይህንን ነገር ግዴታ የሆነባችሁ ወገኖቼ እግዚአብሔር ፈጽሞ ይማራችሁ። ምን ትኮፈሳለህ? ሳስቶልህ እኮ ነው እየሰበከልህ ያለው። ሰላም የሚገኘው ኢየሱስ ክርስቶስ ነው። እንዴት ያለው ውርደት ነው! ለአምላኩ ስለሰገደ በኢየሱስ ሃይማኖታዊ መልእክትን ማስተላለፉ ምክንያት የ3000 ብር ገንዘብ እንዲቀጣ ተላልፎበታል። ከታወቁ አይቀር እንደዚህ ነው። አቡ አንዴ ይህን ቪዲዮ ልጋብዛችሁ። እግዚአብሔር የሰጠውን ቃል ኪዳን አይረሳም። ጌታ ግን እንኳን አንቺን ሰጠን የኔ እህት። ቋት ተነስተ አምላክ እንደሌለው መሪ እንደሌለው ብድግ ብለህ ታጥባቱ። እንዴት ይረሳኛል ትላንት ያነሳኸኝ። ትላንትና የናረሰው እድሜ ለኔ ሰው አረኩት ለማይለኝ አምላክ እግዚአብሔርን መታዘዝ ውርደት ነው እንዴ የሚመስልህ? እግዚአብሔርን እሺ ያሉ ሰዎች ማለት በአጭር አማርኛ አውሎ ንፋስ እንዳነሳቸው ፌስታል ናቸው። ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው። ሰላም እንዴት ናችሁ? እኔ ወንድማችሁ ጂምቤሪያው ነኝ። ዛሬም እንግዲህ እንደተለመደው በቆንጆ ቪዲዮዎችና በአስተማሪ ቪዲዮዎች ሰዓትና ጊዜን ጠብቄ ከች ብዬላችኋል። መኖሪያ ቤትና የንግድ ሱቆችን ይፈልጋሉ? እንግዲያውስ ቴምር ፕሮፐርቲስ ከ8 በላይ ሳይቶችን ሰርቶ አስረክበዋል። አሁን ደግሞ ለናንተ ይህንን የመሰለ እድል ይዞላችሁ መጥቷል። እርግጠኝነት አብዛኛው ነዋሪ የአዋሬ ትዝታ አለበት። አዋሬ ዛሬም ከትላንቱ ይበልጥ አሸብርቃለች። ድርጅታችን ቴምር ሪል ስቴት ደግሞ በሰዎች ይሁንታና ፍላጎት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ወይንም ከ121 እስከ 127 ካሬ አፓርታማዎችን አቀርበንልዎታል። ያውም በአንዴ ለሚከፍሉ ደንበኞቻችን የ30 በመቶ ልዩ ቅናሽ አድርገን በግንባታ መሰረት ለምትከፍሉ ቅድመ ክፍያ 20 በመቶ ብቻ በመክፈል መግዛት ይችላሉ። እኛን ከሌሎቹ የሚለየን ከተዋዋሉ በኋላ ምንም አይነት ጭማሪ የማንጨምር በመሆኑ ነው። ይህንን ስንለዎት ደግሞ በቃል ብቻ አይደለም፣ በግልጽም ውላችን ላይ የተቀመጠ ነው። ልብ ይበሉ፣ ባህር ማዶ ለምትኖሩ ህጋዊ ወኪል ከሌሎት ያሉበት ድረስ በዲኤችኤል እንልካለን። ለቢሮና ሳይት ጉብኝት በ0955 27 7474 ይደውሉ። ቴምር ፕሮፐርቲስ። ይህንን ነገር በየቀኑ መጠቀም ግዴታ የሆነባችሁ ወገኖቼ እግዚአብሔር ፈጽሞ ይማራችሁ። በእውነት የምንጠቀመው ነገር ምን ያህል ውድ እንደሆነ የሚገባል ስናጣው ነው። እና እኔ ከዚህ በፊት ሃና የምትባል ወጣት በኦክሲጅን የምትጠቀም የማናገር እድል ገጥሞኝ ነበር እና በወቅቱ በጣም ተደንቄባት ነበር። ጠንካራ ነች ብዬ አሁን እኔ ገጥሞኝ ሳየው ጠንካራ ነች ያልኩበት ሌቭል በጣም ዝቅተኛ ነው። ከዛ በላይ ጠንካራ ነች እና እግዚአብሔር ፈጽሞ ይማራችሁ። አምኖት ሰይን አካባቢው ሀገሩ መጥፎ ነው እያልኩ አይደለም። በዚህ ወይዘር ራሱ በጣም የሚገርም እድገት ነው ያለው ቲቤት። ነገር ግን ከስትንፋስ በላይ ምን አለ? ጌታሁን አሰፋ በጣም የምንወደውና ብዙዎቻችን የምናደንቀው በጣም ደስ የሚል ጋዜጠኛ ነው። ከማውቃቸው ጋዜጠኞች እጅግ በጣም ደስ የሚልና እጅግ በጣም ሀምብልና ማቹርድ የሆነ ጋዜጠኛ ነውና ከሰሞኑ እንግዲህ ይህንን መልእክት በሶሻል ሚዲያው ላይ አጋርቶ ነበርና ከስትንፋስ የበለጠ ነገር ምን አለ ብሎ የተናገራት ንግግር እጅግ በጣም ነው ልቤ ውስጥ የቀረችው ልቤ ውስጥ የገባችውና እኔ ደግሞ እንደዚህ አይነት አጋጣሚዎችንና እድሎችን ሳገኝ ዋና አድርጋችሁ እንድታስቡ የምፈልገው ነገር አለ። እኛ ወንጌላውያን አማኞች በመጽሐፍ ቅዱሳችን ላይ ያገኘነው አንድ እውነት ምን እንደሆነ ታውቃላችሁ? ከስትንፋሳችን ይልቅ የሚቀርበን አምላካችን እንዳለ ነው። ወደኛ ቅርባችን የሆነው ከምሕረቱ ባለጠግነት የተነሳ እንደሆነ በህይወታችን ላይ አይተናል። እማኞችም ጭምር ነንና ከስትንፋሳችን ይልቅ እጅግ በጣም የሚያስፈልገን ናው ከረንትሊ በዚች መላቀጧ በወጣ በተወዛገበች ምኗ በማይታወቅ እኛ ራሳችን ነገ እንኑር እንሙት በማናቀበት ህይወት ውስጥ አንድ የሚያስፈልገንና ዋና ፕራዮሪቲ ልንሰጠው የሚገባ አንድ እውነት አለ። እሱም ክርስቶስ ኢየሱስ ነው። ክርስቶስ ኢየሱስ በህይወታችሁ ውስጥ አለ ወይ? ብዙዎቻችን በብዙ አይነት የድግድግ የጨለማ አሰራር ውስጥ አልፈናል። የጨለማውን ክፋትና የጨለማውን አደገኝነት ተረድተን በየአቅማችን በገባን መጠን የበራልንን እውነት በዚህ መልኩ ልንመሰክርላችሁ እንሞክራለን። ወገኖቼ በብርና በወርቅ ባስ ውስጥ ነው ሰላም የሚገኘው ኢየሱስ ክርስቶስ ነው። ሊያስቆሙት እየሞከሩ ነው። ሰላምን እሰጣችኋለሁ። እየተንጫጩ ነው። ሹፌር አስቆምልን።
ያድናል። ወደ ኢየሱስ አንድ የተረጋጋ ሰው አቁማችሁ ምን ገብቶ ነው በዚህ ሁሉ ፐብሊክ መሃል አንድም ሳታፍር አንድም ሳትሸማቀቅ እንዲህ የመናገር አቅም የሆነ ምንድነው ካልከው ያመለጥኩበትን ጨለማ በምን አይነት ብርሃን እንዳመለጥኩ ስለማውቀው ነው። እግዚአብሔር ከየት እንዳስወጣኝ ከየት እንዳስመለጠኝ ስለማውቅ ነው ብሎ ነው የሚመልስልህ። አየ ሰው እውነተኛው ህይወት ሲገባው በአደባባይ መሃል በክርስቶስ ኢየሱስ እንዳመለጠ እናንተም ደግሞ እንድታመልጡ እየሰበከላችሁ ነው። ከፍላችሁት ነው እየጮኸ ያለው። የምትሰጡት ቤኔፊት ኖሮ ነው እንደዚህ በህዝቡ ፊት ለፊት ራሱን አሳቶ እንደዚህ እየገፈታተራችሁ እየተናገራችሁት? ኖ ዌይ። ስለሳሳለ ነው ብራዘር፣ አምላኩ ታዛዥ ስለሆነ ነው። አቶም ከተጠናቀቀ በኋላ የተለያዩ ድርጊቶችን ሲያደርግ ነበረ። ታዲያም የዲሲፕሊን ውሳኔ ከተጠናቀቀ በኋላ ሃይማኖታዊ መልእክትን ማስተላለፉ ሪፖርት በመቅረቡ ምክንያት የ3000 ብር ገንዘብ እንዲቀጣ ተላልፎበታል። ክለቡ ሲዳማ ቡና ብርሃኑ በቀለ ይህንን ድርጊት ሲያደርግ ምንም ያላችሁት ነገር የለም፣ ለማስቆም ያደረጋችሁት ነገር የለም በማለት 10000 ብር እንዲቀጣ ተወስኖበታል። እንግዲህ በጣም ብዙዎቻችን ልባችን የተነካበትና እውነትም ጌታ ወጣት አለው ትውልድ አለው ብለን እንድንል ልባችንን የብዙዎቻችንን ልብ ያጀገነ ወንድም ነውና ይህ ተግባሩ ጸያፍ ተደርጎ ተቆጥሮ ይህ ተግባሩ ሃይማኖታዊ እንቅስቃሴ ሙቭመንት ተደርጎ ተቆጥሮ ቅጣት እንግዲህ ወርዶበታል። እንግዲህ ዓለም እንደዚህ ናት። ዓለም የወንጌል ተቃዋሚ ናት። ካልነቃህባት በስተቀር ጨከን ካላልንባት በስተቀር እንደዚህ ወንጌልን ለማዳፈንና ወንጌልን ለመደበቅ ሌት ተቀን ትለፋለችና ዓለም ክፋቷ ወንጌልን ለመደበቅ መጣሯ ነውና ከነቃንባት ግን የወንጌልን ብርሃን እየተናገረን ለዓለም በዓለም ላይ ላሉ በጨለማ ውስጥ ለሚገኙ ወገኖቻችን እንደርስላቸዋለን። አንዴ ቪዲዮ ልጋብዛችሁ። ዶክተር ነው ይሄ ሰው በኢየሱስም እንዴት እንደወደድኩት ደስ ሲል ኢየሱስ እንግዲህ እግዚአብሔር የሰጠውን ቃል ኪዳን አይረሳም ነው። አንዳንድ ሰው ያለበትን ሁኔታ ላይ ሆኖ እንኳን ተስፋውን አይረሳም፣ እምነቱን አይረሳም። እና ቀለል ያለ ቻሌንጅ ልስጣችሁ። እሱ ያለበት አካባቢ የምትኖሩ ሰዎች አልብሱት፣ ፀጉሩን አስቆርጡት፣ ነፍሱ ያሻችሁ ቦታ ወስዳችሁ አዝናኑልን። 20 እስከ 40% ጨምራችሁ ሂሳብ ለኛ ላኩልን። ሂሳቡን እኛ እንዘጋላችኋለን። ዋው ብዙ ነገር ፈልጌ ነበረ፣ ግን እምነት ቦታ ያሉት ጥበቃዎች ብዙ ጊዜ እንደዚህ አይነት ሰዎች ነው የሚመልሱት። በቃ እምነት ግን በውስጥ እንደሆነ ይረሳል አንዳንዴና ነፍሱ ያሻውን ነገር አዝናኑት። ከፈለጋችሁ ቪዲዮ እየሰራችሁ አሳዩ፣ ደስ ይለናል። ከአይምሮ ይበላይ ነው የሆነብኝ። ሶሻል ሚዲያ ላይ በጣም ብዙዎች እየተቀባበሉት በጣም ብዙዎች ተሽዲዮኑበት በቃ የተነኩበት አንድ ወንድማችን ነውና ቆሞ እያመለከ ቪዲዮ ተቀረጸና ሶሻል ሚዲያ ላይ ተሰረጫጨ ማለት ነውና በዚህም ብዙዎቻቸው ተነክተው በጣም ብዙዎቻቸው በዝማሬውም ደግሞ ተሽዶኖ አንዳንዶቻቸው እያለቀሱ አንዳንዶች ደግሞ ስለ ዝማሬው ኤክስፕላኔሽን እየሰጡ ነበርና የዚህ የዶክተር ኖ የተባለው እይታ ግን ለየት አለብኝ። ምክንያቱም ለዚህ ወንድማችን ድረሱለት፣ በቃ አልብሱት፣ አብሉት፣ አጠጡት፣ ፀጉሩን ይቆረጥ፣ ምን ይበል፣ ነፍሱ ያሻችሁ ቦታ ይዛችሁት ሂዱ፣ አዝናኑት። 40 በ20% አድርጋችሁ ደግሞ ያወጣችሁትን ወጪ ንገሩን፣ እኛ እንከፍለዋለን፣ እንቆልፈዋለን። ዋ እዛ ሆናችሁ ይህንን የምታደርጉ ሰዎች ምንም እንዳትልኩለት፣ የእውነት ምንም እንዳትልኩለትና እዚህ ውስጥ ያላችሁ አቅማችንን ማድረግ እንፈልጋለን፣ አምላክን ቸርነትና የአምላክን በጎነት ማሳየት እንፈልጋለን ብላችሁ የምትሉ ሰዎች በአንድም ሰው በኩል አድርገን ለዚህ ወንድማችን በናቤሪያ ፋሚሊ ይህንን ነገር እናደርጋለን ማለት ነው። ምን ታስባላችሁ? ኮሜንት ሴክሽን ላይ ያሳውቁኝ። ጧት ተነሳ አምላክ እንደሌለው መሪ እንደሌለው ብድግ ብለህ ታጥራክ ዛሬ በዚህ ቀን ሊሆን ያለው የሰማይ ፈቃድ ዛሬ በዚህ ቀን በኔ ይፈጸም።
አሜን። ልታደርግ የምትወደውን ዛሬ በኔ ያዝ። አሜን። እጆቼን ያዝ በሉት። የኔ ፈቃድ አይፈጸም በሉት። Yes. እኔ ላውራ አይገባም፣ በኔ አንደበት አንተ አውራ። አሜን። እጆቼ ላንተ ይራመዱ ብላችሁ አሜን። ለምን የዛኔ እግዚአብሔር ማንነት ይቆጣጠራችኋል። የዛኔ እግዚአብሔርን ፈቃድ እያደረጋችሁ ራሳችሁን ታገኙታላችሁ። Yes. የማይመጥን ቦታ አትገኙም። የዛኔ ከደረጃ በታች የሆነ መንደር አትገኙ። ራሳችሁን እግዚአብሔርን ፈቃድ እያስፈጸማችሁ ሊሆን ይገባል። አሜን። አንድ የመንግስት ባለስልጣን በሚሾምበት የበላይ የመንግስትን የሀገሪቱን ዋና ጉዳይ ነው። አንድ አመራር ላይ ብትሾም ፈቃዴን አደርጋለሁ፣ በዚህ ወጣለሁ፣ በዚህ ገባለሁ ብትል አልፎን ነው የምታስፈጽምለት መንግስት አለ። ተረክ yes እኔና እናንተ ደግሞ የሰማይ ፈቃድ አስፈጻሚዎች አሜን። እንደፈቀድን ልንሆን እንደወደድን ልንሆን አልተጠራንም። ሰማይ በኢየሱስም ተወክለን ያለን በምድር የሰማይ ተወካዮች የሰማይ አምባሳደሮች ሃሌሉያ። ዘምር ምን አለች መሰላችሁ? አንተን ማጣት ነው ብቸኝነት፣ ሳይሰሙ መውጣት ነው ዙረት፣ ያለ ድምፅ መስራት ነው ክስረት፣ ብሎ ማደር አንተ በሌለህበት፣ መኖር አልችልም ያላንተ ያላንተ፣ ፈራለው ሁሉም ክድንድን ያለ ነው። ያለ ድምጽህ መስራት ነው ክስረት፣ ያለ ድምጽህ መውጣት ነው ዙረት እያለች ትዘምራለች። ወራ አሜዚንግ ጎስፕል ሶንግ። በቃ በጣም የምገረምበት ጌታ ኢየሱስ ክርስቶስ ዘመንሽን ይባርክ። እቺታችን ኦ ማይ ጋድ በቃ ሺዝ አወር ብሌሲንግ ማለት በቃ በጣም እግዚአብሔር በዚህ ዘመን ካስነሳቸው አገልጋዮች መሃል አንዷ ናትና አይ ሆፕ ደግሞ አንድ ቀን አገኛታለሁ። እስቲ ምናልባት ይሄንን ቪዲዮ የምታየው ከሆነ እንዳገኛት መንገድን ክፈቱልን። አገኛታለሁ፣ እጠይቃታለሁ፣ በጣም ብዙ ነገር አወራታለሁኝ። ምን ታስባላችሁ? ብሉይ ኪዳን ካህን ምን እንደሚል ታውቃላችሁ? ደህና ዋለ እንዴት ነው ሰላም ይዘህ መጣህ? እሺ ቆይ ጠብቀኝ። እንዴት እንደምወደው ይሄን ሰው ይቀበልሃል። አንተ ያመጣኸውን መስዋዕት ወደ ውስጥ ይዞ ይገባና አንተን ግን ቁጭ ያደርጋለች። ለምን? አንተ ያመጣኸው ነገር አንተን ለማስገባት ብቁ አይደለም እያለ ነው። አልገባህም እንጂ እንደዛ እያለ ነው። ተናግሯል። ብቁ አይደለም እዛው ቁጭ በሊልና ከሰዋ በኋላ ምናልባት ከሰዋ በኋላ ግባ ይለኛል ብለህ ስትጠብቅ በቃ ሂድ ቻለ ችሏል። የሚገባ ግን የማያስገባ መስዋዕት ማለት ነው። የሚገባ ግን የማያስገባ ኢየሱስስ ከቁጣው ጋረደ። ከዛ ደጅ ምን ትሰራላችሁ? በጌታ በኢየሱስ ኦ ማይ ጋድ ኦ ማይ ጋድ ኦ ማይ ጋድ ኦ ማይ ጋድ። የብሉይ ኪዳን ካህን ግባ ቢለኝም አልገባም። ሃሌሉያ ኢየሱስ ጌታ ነው። አልቆ ሊጨርሰኝ ነው። እሱ ራሱ ለመመለሱ ዋስትና የለውም። ከደጅ ጸልዩለት ነበር አንዳች ነገር አግኝቶታል ቤተ መቅደስ ውስጥ እየተባለ ቤተ መቅደስ እንዲህ ሲፈራ አስቡት። ሃሌሉያ አልገባም። እናንተ ከገባችሁ አላውቅም። ዋው ከባድ ነው። በእርሱ ስራ ሁላችን በአንድ መንፈስ ወዴት? ወደ አብ። አሜን። ደግሞ እኮ ወደ ምድራዊቱ ቤተ መቅደስ አይደል? ይኸውላችሁ ወደ ምድራዊቱ ቤተ መቅደስ እንዳንገባ የተከለከልነውን እኛ ቤተ መቅደስ አደረገ። ዞር በል አሕዛብ፣ ውሻና አሕዛብ በዚህ እንዳይመጣም ነው የተባለውን ከደጅ ጀምሮ ምን ልታረግ ነው ተባለ። አይ እዚህ ለመግባት ፈልጌ አሕዛብ ነው ብለው አባረውኝ ከሚሰው መስዋዕቶች ጋር አንድ ላይ ቆሜ ነው ደጅ ነው እንዴ? ለምን አምነ ቤተ መቅደስ አትሆን? ዋው ለቤተ መቅደስ ለመግባት የሚጣጣሩ ሰዎችን ቤተ መቅደስ ለመግባት የሚጣጣሩ ሰዎችን ሃሌሉያ እውነተኛው ቤተ መቅደስ እኔ ነኝ አላቸው ማለት። ዋው ፈሪሳውያን እኮ ገርሟቸው ሃሌሉያ ወንበር ላይ ያሉት እነሱ ነው፣ አጋንንት የሚያስወጡት አሳጥባጅ ናቸው። ምንድን ናቸው እነዚህ? ይገርም። ምን እያረክ ነው ጴጥሮስ? እያስወጣው እኛ እያለን ቀረብ የምንለው እኛ እያለን። ዋው ሃይማኖት ጮሆ አይወጣም እንጂ ጴጥሮስ ከፈሪሳውያን የሚያስወጣ ነበር። ግን አይወጣም እሱ። ይሄን የተቸገረው ነገር
አሮጌ አዳም ቢወጣ ኖሮ ጮሆ ከራሴ ነበር የሚጀምረው። ውጣ። ቤተ ክርስቲያን ውስጥ በእግዚአብሔር ቤት ውስጥ የምንናፍቀው ወንጌል ይሄንን ነው። ይህንን ስበኩን። ምን እየተረዳውን የመጣሁት ቤተ ክርስቲያን ተብሎ በግል እየተቋቋሙ ያሉ የግል ሚኒስትሪዎች ላይ ኢየሱስ ክርስቶስ መልኩ እየጠፋም ጭራሽ መልኩ የሌለበት ምክንያት ኢየሱስ ክርስቶስ በዚህ ጠባብ አይምሮ ተረድተው የምታወራለት አምላክ አለመሆኑ ነው። ጳውሎስ እንኳን በኤፌሶን ላሉ ቅዱሳን በክርስቶስ ኢየሱስ ላሉ ምእመናን በኤፌሶን ምዕራፍ 1 ላይ ቁጥር 17 አካባቢ ጸልይ ምን አለ መሰላችሁ? የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን እንድታውቁት እርሱን በማወቅ ማለት ነው እርሱን እንድታውቁት የጥበብና የመገለጥ መንፈስ እንዲሰጣችሁ ጸልይላችኋለሁ አለ። ኢየሱስ ክርስቶስ የሰማይ ጥበብ የሰማይ ዕውቀት ነው። ወንጌል አደራ እንጂ መተዳደሪያ አይደለም። አሁን አንዳንዶች ጋር ቪዲዮአቸውን ይደቅናሉ። ከዛ በኋላ በጣም ስሜታዊ ሆነው ሰው በሌለበት ስፍራ ላይ ይሰብኩና እዛው ጋር ደግሞ ስልካቸውንና አካውንታቸውን ለጥፈው ባካችሁ ይሄን የወንጌል አገልግሎት እርዱ። ምኑን ነው የሚረዱት? ቆይ ለምን አንደኛችሁን ልመና አትወጡም? በቃ ወንጌል እናንተ ጋር መነገጃ ሆነ ማለት ነው። ፕሊስ ወንጌል የሰው ነፍስን ማትረፊያ ነው። አንዳንዱ ለመጨረሻ ጊዜ ነው የምናገኘው። በዚህ ልክ እንጠንቀቅ ለወንጌል። በገጠር በከተማው ምናምን እየሄደ ወንጌል ስርጭትን የሚሰራ ወንድማችን ነውና እሱ ሲናገር ያምርበታል። ታውቃላችሁ ከኔ ይልቅ የእውነት ሲናገር ያምርበታል። ምክንያቱም ቦልድ ሆኖ በዚህ ጉዳይ ላይ መናገር ይችላል። ያናድደዋል። ካሜራ ደቅ ነው ምናምን ለመቀራረጽ ምናምን ሲሉ በወንጌል ከጀመራችሁ በወንጌል ጨርሱ። መጽሐፍ ቅዱስ ይዛችሁ ጀምራችሁ መርካቶ አትጨርሱ። መንገዳችሁ ሁሉ የተዘጋባችሁ ቤት ውስጥ ቃሪያ እየሸጡ ነው። እዚህ ደግሞ አሁን ሰዓት በአልጋ ቁራኛ ያላችሁ በ3 ደቂቃ ሁሉ ነገር ይፈታላችኋል። ይህንን ቪዲዮ ቅዱስ ሚናስ ብላችሁ ጀምሩ። ሰኔ 15 የቅዱስ ሚናስ ታቦት ወጥቶ ህዝቡን ይባርካል። ቃሪያ እያበሉ ፈውስ ይሆንላችኋል። ቃሪያ እያበሉ የኃጢአት ስርየት ይሆንላችኋል እያሉ የቅዱስ ሚናስ ስም ከኃጢአት ሁሉ ነፃ ያወጣችኋል እያሉ በሶሻል ሚዲያ ላይ እየቀወጡት ነው የሚገኘው። እንግዲህ ኦርቶዶክሳውያን ወገኖቻችን እንዴት ነው ነገሩ? እስቲ እንደው እኔ ከምለፈልፍ በዚህ ጉዳይ ላይ እናንተው ራሳችሁ እዚህ ውስጥ ያላችሁ ኦርቶዶክሳውያን ካላችሁ ይህንን ቪዲዮና ይህን ፕሮግራም እየተከታተላችሁ ያላችሁ ይህ ነገር ትክክል ነው ተገቢ ነውን? ከእግዚአብሔር ቃል አንጻር ስናየው ከመጽሐፍ ቅዱስ ቃል እውነት አንጻር ስናየው ትክክል ነው ብላችሁ ታስባላችሁ? ትላንትና የናረሰው ያነሳኝ እግዚአብሔር ነው። ቀናቶቼን ያስቀጠለኝ በማይለዋወጥ ፍቅሩ የወደደኝ እድሜ ለኔ ሰው አረኩት ለማይለኝ አምላክ በምህረቱ ባለጠጋ ስለሆነ የቸርነቱ ማሳያ እንደሆን ቀናቶቼን ላስቀጠለኝ ደግ አመሰግነዋለሁ። እድሜ ለኔ ሰው አረኩት ለማይለኝ አምላክ። ምን አይነት ንግግር ነው! በጌታ በኢየሱስ ክርስቶስ ስም ትላንትናችንን አንረሳውም። ኬት እንዳስነሳን ኬት እንዳወጣን ማን እንደነበረን ምን ውስጥ እንደነበረን ምን ውስጥ ገብተን እንዳስወጣን ምን ውስጥ ገብቶ እንዳወጣን አንረሳውም። አምላካችን ለኛ ምናችን እንደሆነኛ እናውቃለን። ምን እንደዚህ እንደምንናገርለት ለምን እንደዚህ እንደምንመሰክርለት ነፍሳችን ታውቀዋለች። ከየት እንዳስመለጣት ከየት እንዳስወጣት ምኗ እንደሆናት አምላኳ ለሷ ምኗ እንደሆነ ነፍሴ ታውቀዋለች። በጣም ብዙ ክርስቲያኖች ግን ልምምዶቻችንን እንደ ቅርስ ይዘናቸው በልሳን ትናገራለህ። አዎ በመንፈስ ቅዱስ ተሞልተሃል። አዎ የዛሬ 20 መስከርስ መትረፍረፍስ አዲስነትስ ዝገትን ያስወግዳል እግዚአብሔር። አዲስነትስ አይተነው በቃ እግዚአብሔር ደረስንበት። እግዚአብሔር ገና እኮ ከተናገርነው በላይ ሌላ አለ። ከገባንበት በላይ እኮ ሌላ አለ። መንግስተ ሰማያት እኮ እሱ ነው። ከገባንበት በላይ እኮ ሌላ ከተለማም ሴንስ ኦፍ ግራጁዌሽን አስወግዱ ፕሊዝ። እንደ ህፃናት እንሁን። እግዚአብሔር ሲናገር በየዋህነት ልባችንን እንክፈት። እርግቢቱና እባቢቱ እኮ ነው ኢየሱስ ያስተማረው። ልባሚቱ ግን ደግሞ እርግቢቱ የተከፈተ ልብ የሚጠማ ልብ ዝም ብሎ ከአእምሯችንና ከተደራጀ ነገር እግዚአብሔር ያውጣል። እለት እለት ባዶ ትሁንና ነፍሴ በመገኘት ውስጥ ይረስርስ መንፈሴ። እለት እለት ባዶ ትሁንና ነፍሴ በመገኘት ውስጥ ይረስርስ መንፈሴ። በቃኝ የማልለው
እያለ ይቀጥላል። ዝማሬውን እናንተ ከአልበሙ ላይ ከአንዱ ትራክ ላይ አውጥታችሁ ተጋበዙልኝ። በቃን የማንለው ይለፈን የማንለው ሰለቸን የማንለው የእርሱን እልውና የእርሱን መገኘት የምትናፍቅ ነፍስ ያድርግልን ጌታችን። በቃ ያድሰው ጉልበታችንን፣ መንበርከክን እንድናበዛ ጉልበታችንን ከመሬት ጋር ያለማምድልን አምላካችን። እግዚአብሔርን የታዘዙ ሰዎች፣ እግዚአብሔርን እሺ ያሉ ሰዎች ማለት በአጭር አማርኛ አውሎ ንፋስ እንዳነሳቸው ፌስታል ናቸው። አውሎ ንፋስ ያነሳውን ፌስታል ዘለ አታወርደውም። ንፋሱ እንዳወጣው ንፋሱ እስኪወርዶ ትጠብቃል። እግዚአብሔርን እሺ ማለት ወዳጆች ኋላ ቀርነት አይደለም። እግዚአብሔርን እሺ ማለት የትልቅነት መንገድ ነው። እንደውም አሁን የተያዛችሁት የትልቅነት ጎዳና ነው። አሁን ያላችሁበት ሁኔታ የማይሆን ሊመስል ይችላል። ኢን ዘ ኒር ፊውቸር ግን ቅርብ ጊዜ ግን ታላቅና ኃይለኛ ነገር እግዚአብሔር በሕይወታችሁ ያደርጋል። አሜን። መጽሐፍ እንደሚናገር በኤርሚያስ መጽሐፍ ወደ እኔ ጩህ አንተም የማታውቀውን ታላቅና ኃይለኛ ነገር አሳይሃለሁ ተብሎ እንደተጻፈ እግዚአብሔርን የታዘዙ እሺ ያሉ ሰዎች የጨረሱት በታላቅነት ነው። አሜን ይባላል። አሜን። እግዚአብሔርን መፍራት፣ ለእግዚአብሔር ቃል መታዘዝ፣ ለእግዚአብሔር ቃል መገዛታችንን እንደ ሞኝነት ይቆጥሩብናል። በቃ ይሄ የዓለም ስትራቴጂ ነው። የእግዚአብሔርን ነገር መንፈሳዊውን ነገር የወንጌልን እውነት ማዳፈንና ማራከስ ይሄ የምድር አጀንዳ ነው፣ የሰይጣን አጀንዳ ነው። ስለዚህ እግዚአብሔርን በመታዘዝ በመኖር እርሱን በመምሰልና እርሱን በማክበር አምላካችንን መልኩን በእኛ ላይ እንገልጠዋለን። ሄኖክ አካሄዱን ከእግዚአብሔር ጋር አደረገ። አካሄድን ከእግዚአብሔር ጋር ስታረግ ከዓለም ጋር ጠላት ነው የምትሆነው። ከእግዚአብሔር ጋር ስትራመድ በዙሪያ ካሉ ከብዙ ነገሮች ጋር ጠላት ነው የምትሆነው። ዘንድሮ እግዚአብሔርን ደስ ማሰኘት ይቻላል? ኦፍ ኮርስ። በምን ደስ ላሰኘው? ኢየሱስን አሳይቼ በእምነት መኖር። አሁን ምንድነው ኢየሱስ የኖረን አይነት ህይወት መኖር፣ የኢየሱስ አቲቲዩድ በትህትና በፍቅር በእምነት የተሞላ መንገድ መሄድ። ያኔ እግዚአብሔር ኢየሱስን አንተ ላይ ሲያይ ደስ የምወደው ልጄን አንተ ላይ አይቼዋለሁ። እግዚአብሔርን ደስ አሰኙ ተብሎ የሚመሰክርልን በዚህ ነው። ይሄ ነው የኛ አጀንዳችንም ዓላማችንም ሊሆን የሚገባው። በቃ እርሱን ማሳየት፣ ክብሩን ማሳየት፣ እርሱን ማድመቅ፣ እርሱን ማግኒፋይ ማድረግ፣ በቃ እርሱን ብልጭ አድርጎ ማሳየት። የምን ብልጭልጭ? እሱን ብልጭ አድርጎ ማሳየት ነው እንጂ የኛ ስራ። በቃ እሱ በእኛ ላይ ሊታይ ወዶ፣ እሱ በእኛን ማደሪያው ሊያደርገን ወዶ፣ እርሱ ለኛ ቸርነቱ ምሕረቱን አድርጎልን አቦ በቃ ይጠቀምበት እንደወደደ። ጸልዬ በጸለይኩበት ቦታ እንቅልፍ ሸለብ አደረገ። ክረምት ነበር፣ ዝናቡ ፏ ይላል። በዛው ሸለብታ ውስጥ ምጸልየው ጸሎት አይኔን ክፈት፣ ጆሮዬን ክፈት፣ ማስተዋል ስጠኝ። ብዙ ጊዜ ጸሎት ይሄ ልጄ አለኝ፣ ለስለስ ያለ ድምፅ። አይኔን አብራ ብለህ ከመጸለይ በፊት ሚስጥር መጠበቅ የምችልበት መንፈስ ስጠኝ ብለህ ጸልያል። እኔ ስለ አይን መከፈት፣ ያ ድምፅ ግን ሚስጥር ስለመጠበቅ ተናገረኝና ለምን የሚል ሀሳብ ወደ ውስጥ የመጣ እና አላወራውም። ለምን ያልኩት በልቤ ግን የልቤን አውቆ መለሰልኝ። ለብዙ ባሪያዎቼ አይኖቻቸውን ከፍቼ የቤቴን ሚስጥር ሳሳያቸው በአደባባይ ላይ ገልጠውት ብዙ ልጆቼን አጥቻለሁ። ከዛ ሚስጥር መግለጥ መርገም ያመጣል። ለአንተ እንዲህ እንዳይሆንብህ ሚስጥር መጠበቅ የምችልበት መንፈስ ስጠኝ ብለህ ጸልይ አለኝ። የመጀመሪያው ያልኩት እስቲ ይህን ነገር ከብሉይ አዲስ በቃል ስጠኝ። እስቲ ቃል ስጠኝ ስል ሁለት ቃሎችን ሰጠኝ ከብሉይ። አንደኛ አዳምና ሔዋንን እግዚአብሔር ያለበሳቸው የክብር ልብስ ነው። ሰይጣን በኃጢአት ካሳታቸው በኋላ ያ ልብሳቸው ተገፈፈና ራቁታቸው ነው። የእግዚአብሔር ፍቅር የተጀመረ ስትል እዛው እግዚአብሔር እባቡን ከረገመው በኋላ የቁርበት ልብስ ሰርቶ አለበሳቸው። የእግዚአብሔር አልቲሜት አጀንዳው የሰዎችን ሀፍረተ ስጋ ገበና መግለጥ ሳይሆን ማልበስ ነው። የገለጠው ማን ነው? ዲያብሎስ። ብዙ ጊዜ የሰዎችን ሚስጥር በትንቢት መልክ የሚገልጥ አገልግሎት ከዲመን በጣም ምክንያቱም የእግዚአብሔር ባህሪ አይደለም። ሁለተኛ እዛው ዘፍጥረት ውስጥ የኖህን ታሪክ አመጣልኝ። ኖህ ከጥፋቷ በኋላ ያ የጽድቅ ሰው ዓለምን በጽድቁ የኮነነ እንደውም ከሶስቱ ኃያላን ተርታ የተሰለፈው ዳንኤል ከኢዮብ ከነሱ ጋር የተሰለፈው ይሄ ሰው ደከመና በድንኳኑ ስራ ራቁቱን ሆነ። ታናሽ ልጁ ካመጣና የአባቱን ራቁትነት አየ። እግዚአብሔር አይኑን ከፍቶ የአባቱን ሀፍረተ ስጋ ሲያሳየው እንዲያለብስ ነበር። ሕግም አላቸው የአባትን ሆነ የእናትን ሀፍረተ ስጋ ትግለጥ። ያ ሰው ግን ወጥቶ በመሳለቅ መንፈስ ለወንድሞቹ ነገራቸው ነው የአባቴን ሀፍረተ ስጋ ይዋላል። ሁለቱ ሰሙ። በጫንቃቸው ላይ ሸማ ወስደው የኋልዮሽ ሄደው የአባታቸውን ሀፍረተ ስጋ ለበሱ ይላል። ኖህ ከስካሩ ነቃ ይላል። ታናሽ ልጁ ያደረገበትን አወቀልና የረገመው ዘሩን። ለምንድን ነው እሱን ያረገመው? እሱም ቢረግመው የእግዚአብሔር በረከት ስላለበት የእግዚአብሔር በረከት ያለበት አይረገም። ከጥፋቷ በኋላ ባርኳቸው። ብለሲንጉን አልፎ የሚሰራ መርገም ስለሌለ ዘሩን ግን ረገመበት። እነዛን ሰዎች ግን ባረካቸው። ወደ አዲስ ኪዳን ደግሞ ሲያመጣ ምን አለ? ፍቅር የኃጢአትን ብዛት ይሸፍናልና ከሁሉ በፊት
አጥብቃችሁ ተዋደዱ ካለ በኋላ የዮሴፍንና የማርያምን ታሪክ በመንፈስ ላይ ያመጣ ከመንፈስ ቅዱስ ጸንሳ ስትገኝ ጻድቅ ሆኖ ሊገልጣት አልወደደም። ያስወግራታል። ጻድቅ ስለሆነ ሊገልጣት ስላልወደደ በስውር ሊተዋ ሲያስብ ያው እግዚአብሔር መልአክ መጥቶ እንደተናገረውና ባለቤቱ እንደወሰዳት ትመለከታል። አሁን እንዲህ ብዬ አሰብኩኝ ዮሴፍ በችኩልነት ገልጦ እግዚአብሔርን እውነት ገልጦለት ቢሆን ኖሮ እሷም አትቀበለው ነበር። የፕሮፌሲ አገልግሎት በጣም ጥንቃቄ የሚሻ አገልግሎት እግዚአብሔር አይንን ከፍቶ ብዙ ነገሮችን ሊያሳይህ ይችላል። ይሄን ከነገረኝ በኋላ በጣም ለአገልግሎቴ ተጠንቅቄ በመርገም ውስጥ ሆኜ እንዳላገለግል በጥንቃቄ እንዴት አድርጎኛልና በዚህ አገልግሎቴ ውስጥ ሰው እንዲህ ያደርጋል ወይ የሚባሉ ነገሮች ወደ እኔ መጥተዋል። የሰውን ገበና አደባባይ አውጥታችሁ ለመግለጥ እየተጋጋጣችሁና እየተላላጣችሁ ያላችሁ ራሳችሁን ከአቅማችሁ በላይ ያንገዳገዳችሁ ያለው የነብይነትና የምናምን የባለራእይ የሚል ይሄ ስም ይዛችሁ እየተንቀሳቀሳችሁ ጄኔሬሽን ትውልድ እየገደላችሁና ከእግዚአብሔር ቤት እያባረራችሁ ያላችሁ አንዳንድ ሰዎች አላችሁ። እግዚአብሔር ገመናን የሚሸፍን አምላክ እንጂ ገመናን የሚገልጥ ጌታ አይደለም። ከናንተ ከግብዝነታችሁ የተነሳ የእግዚአብሔርን ስም አታሰድቡ። ይሰማል ምንድነው እሷ ማሞኗን ቢያቀርል 12 ዓመት ደም የፈሰሳት ሴት አንድም ሰው 12 ዓመት ጨብጧት የማያቀን ሴት አንድም ሰው ነክቷት 12 ዓመት ቤቷ ኑሮ ትዳሯ የፈረሰ ሴት መከረኛ ሴት የምትቃጠል ሴት ያ ሁሉ ስታወራ መጣ ሰማ። ህዝቡ ሁሉ እቺ ናት እንደቺ ሰላም ቤት በኩል አልፋ ነው ርኩስ ነክታኝ ይሆናል እኮ እያለ ሰው እሷን በፍጹም እንደሱ ነው አይደል? በቃ ምን ቤት በኩል ነው ያለፈችው ጴጥሮስ ይላል ዮሐንስ። እንጃ ነክታ ይሆን ለምን የነካችው ርኩስ ነው ለውጭ መንካትም የሚጸየፏትን እሱ ይሰማል። ማን ነው ብሎ እሷ ታወራለች። ምንድነው የምታወራው? እኔ የዛሬ 12 ዓመት ገደማ ትዳር የነበረኝ ቤተሰብ የነበረኝ ኑሮ የነበረኝ ሰው ነበርኩኝ። በድንገት እንደማንኛውም ሴት የወር አበባዬ መጣ ይሄዳል ብዬ ስጠብቅ 1 ወር አልሄደም፣ 1 ዓመት አልሄደም፣ 2 ዓመት አልሄደም። ተሰቃየው። ሐኪም ቤት ሄድኩኝ፣ ከፈልኩኝ። ይቀበሉኛል ገንዘብ፣ ፈውስ አይሰጡኝም። ይቀበሉኛል ገንዘብ፣ አልዳንኩም። እዛ ሂጂ ይሉኛል፣ እዚህ ሂጂ። ምንም ተስፋ የለም፣ ዋጋ ጠፋ። ነገሬ ሁሉ ተበላሸ። ጭራሽ ባሌ ጥሎኝ ሄደ። ባዶዬን ተቃጠልኩኝ። አሁን ይሁን እንደዚህ ሆኜ ስላንተ ሰማው። ከዛ በኋላ ከቤቴ ሆኜ ሄጄ ጌታን ሄጄ ጨርቁን ዳስሼ እድናለሁ ብዬ ነው የመጣሁት አለች። ዋው ህጉ ርኩስ ቢላት ይሰማል። ቆይ ኢየሱስ የሚሰማው ስራ የለውም እንዴ? ጉዳይ የለውም? ጉዳይ አለ። ጉዳዩ ማን ነው? ያሪዎስ የሚባል ሰውዬ ገና ከባህር ሲወርድ ይዞት ቤት ይዞት እየሄደ የታመመች ልጅ አለ ተብሎ የሄደ መንገድ ላይ ነው የተያዘው። ቆሞ እኮ ነው የሚሰማው። ቆሞ ሰማ። ልጄ አይገርምም? እንዴት አይነት ጌታ እንዳለ ልጄ እኮ አይባልም። ልጄ በሰላም ክብር ለእግዚአብሔር። በጣም ብዙ ሰዎች ይዳስሱት ነበር። በጣም ብዙ ሰዎች ይነኩት ነበር። አንዲቷ ምስኪን ግን በእምነት የነካቸው አንዲቷን ግን ፊል አደረጋት። someone is touching በቃ የሆነ ሰው ነክቶኛል አለ። የሆነ ሰው ቀሚሴን ይዟል አለ። የሆነ ሰው ቀሚሴን በእምነት ነክቷል ብሎ ዞር ብሎ ማንም አይኑን ያልጣለባትን ማንም አይኑን ያላስቀመጠባትን ሁሉም የሚጸየፋትን ያቺን ሴት አምላክ ዳሰሳት። አምላክ ግን አያት፣ በስነ መለኮቱ ኃይልም ፈወሳት። ለማንኛውም ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። ሁላችሁም እንደተማራችሁበት ቁም ነገር እንደጨበጣችሁበት ተስፋ አደርጋለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ። ወዳችኋለሁ። የዚህ ፕሮግራም የክቡር ስፖንሰር ቴምር ፕሮፐርቲስ። በእርግጠኝነት አብዛኛው ነዋሪ የአዋሬ ትዝታ አለበት። አዋሬ ዛሬም ከትላንቱ ይበልጥ አሸብርቃለች። ድርጅታችን ቴምር ሪል ስቴት ደግሞ በሰዎች ይሁንታና ፍላጎት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ወይንም ከ121 እስከ 127 ካሬ አፓርታማዎችን አቀርበንልዎታል። ያውም በአንዴ ለሚከፍሉ ደንበኞቻችን የ30 በመቶ ልዩ ቅናሽ አድርገን በግንባታ መሰረት ለምትከፍሉ ቅድመ ክፍያ 20 በመቶ ብቻ በመክፈል መግዛት ይችላሉ። እኛን ከሌሎቹ የሚለየን ከተዋዋሉ በኋላ ምንም አይነት ጭማሪ የማንጨምር በመሆኑ ነው። ይህንን ስንለዎት ደግሞ በቃል ብቻ አይደለም በግልጽም ውላችን ላይ የተቀመጠ ነው። ልብ ይበሉ። ባህር ማዶ ለምትኖሩ ህጋዊ ወኪል ከሌሎት ያሉበት ድረስ በዲኤችኤል እንልካለን። ለቢሮና ሳይት ጉብኝት በ0955 27 7474 ይደውሉ። ቴምር ፕሮፐርቲስ። ይመቻችሁ።